ሐረግ ክፍል 78 ተለቀቀ። ሐረግ ክፍል 78 ተለቀቀ ማለት ነው። ኤፍራታ በጣም እንትን ላይ ናት፣ ተዋጥራለች ማለት ነው። ናታ አድርጎታል ብዬ እያሰብኩ ነበር ትላለች። ከዛ እሱ እንደዛ አያደርግም፣ እሱ አንቺን ስለሚያፈቅርሽ ብቻ እንደዛ ሊያደርግ አይችልም። ደግሞ በፍጹም ሌላ ሰው ሊወጋው አይችልም። የእሱን ደስታ ለመመለስ ብሎ የሌላ ሰው ሐዘን ይፈጥራል እንዴ? ከዛ ኤፍራታ ግን ትላታለች፣ ግን እንደዚህ እኮ ሊሆን አይችልም። እኔ እና አንቺ አሁን የምንጣላበት ሰዓት አይደለም። ብዙ ነገር ከፊታችን የሚጠብቁን ነገሮች አሉ ትላታለች ማለት ነው። ከዛ ወንድሜ እኔ ይሄንን ያደርጋል ብዬ አላስብም። ይሄ ነገር አንቺም ወንጀለኛ ልትሆኔ ነው? አዎ ትላለች ኤፍራ። እኔ ማንኛውንም ነገር መክፈል አለብኝ ይሄንን ነገር እንትን ለማለት ትላለች ማለት ነው። ይሄ ነገር ጥሩ ነገር አይመስለኝም፣ ጥሩ ነገር አይደለም፣ አንቺ እንደምታስቢው አይሆንም ትላታለች ማለት ነው። አይ አውቃለሁ እንደማይሆን ትላለች፣ ግን ስወድቅ እኔ ብቻዬን መውደቅ የለብኝም ትላለች ማለት ነው ኤፍራዬ። ነገሮቹ እንዳንቺ እኮ እንደምታስቢያቸው ቀላል አይሆኑልሽም ትላታለች ማለት ነው። እኔ አሁን የያዝኩት ፋይል አለ፣ ላንቺም ለሱም ፋይል ይዣለሁ። ይሄ ፋይል እናንተ ጋር ይሁን ትላታለች። ከዛ ይህን ፋይል ከየት አገኘሽው? ይሄ እኮ ትልቅ ፋይል ነው፣ እንዴት ይሄን ልታገኝ ቻልሽ? ትላታለች። ከዛ ይህንን ነገር በማያዝሽ ብቻ እኮ ልትታሰሪ ትችያለሽ። ስለዚህ ከወንድሜ ጋር ጥፉ ሁለታችሁም ትላታለች ለኤፍራታ ማለት ነው። እናንተ በመጥፋታችሁ ወንድሜ በመጥፋቱ ሊከፋኝ ይችላል፣ ግን እችለዋለሁ እና መሄድ ያለባችሁ እና ቤተሰቦቻችን ጋር ትላታለች ማለት ነው እና አሁን እሱ ያፌት ሳይመጣ በፊት ቤት መገኘት አለብኝ ልሄድ ትላታለች ማለት ነው። ግን ራስሽን ጠብቂ፣ እኔ አንቺ አንድ ነገር ብትሆኒ እኔ ራሴን ይቅር አልለውም ትላታለች ማለት ነው ለኤፍራታ። ኤፍራታዬ ቻው ብላ ወደ ቤቷ ትሄዳለች፣ ጽዬም ወደ ቤቷ ትሄዳለች ማለት ነው። ከዛ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ የሀገሬ ልጆች፣ ውድ ኢትዮጵያውያን በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ውድ ክርስቲያን ወገኖቼ ሰላም 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 ብያለሁ ውዶቼ፣ ሰላማችሁ ብዝት ይበልልኝ። ውድ ጓደኞቼ፣ ውድ ቤተሰቦቼ ይሄንን ቪዲዮ የምትከታተሉ በሙሉ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ በቅንነት ማለት ነው። እንረዳዳ፣ እንተጋገዝ ውድ ሀገሬ ልጆች እና ራሴን እንዴት አርጌ ማከም እንደምችል ታውቃለህ ይለዋል ለእንትኑ ማለት ነው ለጋርዱ አለቃ። አይ ይሄ ነገር እየደማ ነው፣ ወደ ሌላ ነገር ሊቀየርብህ ይችላል ይለዋል ማለት ነው። አይ ችግር የለውም መድኃኒት አምጣልኝ፣ ማስታገሻ አምጣልኝ፣ ሚስቴን ጥራልኝ ይለዋል ማለት ነው። ከዛ አይ ሰውም ያለ የለም ጭር ያለ ነው፣ አይ ተኝታ ነው የሚሆነው፣ ኤፍራ የትም አትሄድም፣ ተኝታ ነው የሚሆነው ይለዋል ማለት ነው። ከዛ አፌት በጣም አሞታል፣ በጣም ስላመመኝ መድኃኒት አምጣልኝ ይለዋል ማለት ነው። ከዛ አለቃ ይሄው አምጥቻለሁ ይለዋል። ከዛ ሁሉንም ቤቱን ተዘዋውሬ አየሁ፣ ማንም የለ፣ ተጣራሁ ይለዋል። ኤፍራት የለችም ይለዋል። ኤፍራ የለችም፣ ማንም ሰው አላገኘሁም ይላል። እንዳትወጪ ብያት ነበር አይደለም ማውጣት፣ በር እንኳ ቢንኳኳ እንዳትከፍች ብያት ነበር። ቆይ ናታ እኔን ካደረሰ በኋላ የት ሄደ ይመስልሃል ይለዋል።
ከዛ አላወኩም ግን ኤፍራታን ሊያገኛት የሄደ አይመስለኝም ይለዋል ማለት ነው። ማስታገሻውን ስጠኝና መቀጠል ትችላለህ ይለዋል። አለቃ የሆነ ነገር መናገር እፈልግ ነበረ ሲለው አይ ማስታገሻውን ስጠኝና የፈለግከውን ተናገር ይለዋል። ከዛ ናታ ያላደረገው ቢሆንሳ ሲለው አየ አንተና እሱን መጣላታችሁን ያወቁ ቢያረጉትሳ ይለዋል ማለት ነው። አይ እነሱ ጥላቶችን አንተም ታውቃቸዋለህ፣ ናታ ባይሆን እንደዚህ ጫር አድርገው አይተወኝም ነበረ ይለዋል ማለት ነው። እና ከዛ በቃ በጣም አሞታል እና ናታዬ ሽርሽር ወጥቷል ማለት ነው። እየተጓዘ ነው። መንገድ ላይ እያለ ስልክ ተደወለበት። ይህ ስልክ ምንድን ነው ብሎ ሲያስብ ይህ ስልክ ምንድን ነው ብሎ አየው። የውጭ ስልክ ነው። ምናልባት እነማዬ እና አባዬ ይሆናሉ አለ ናታዬ ማለት ነው። ከዛ አንሳው ሲለው አነሳው ስልኩን። ሄሎ አቶ ናታ እንዴት ነህ? ሰናይት እባላለሁ ትለዋለች ማለት ነው። እና ናታ በቃ በመንገድ ላይ እያለ የአባቱን አለመኖር ይሰማል ማለት ነው። የአባቱን አለመኖር በመንገድ ላይ እያለ ሰማ። የእናቱን መጥፋት የት እንዳለችም ራሱ ማወቅ አልቻለም። እና በቅርብ አግኝተሻቸዋል ሲላት አይ አላወቃችሁም እንዴ? እኔ እኮ እናትህም በሰላም መድረሷን ስለተጎዳች እንዴት በሰላም መድረሷን ልጠይቅ ነበረ። አባትህ ብላ ለሕክምና ሄደው ነበር ውጭ ላይ መሰለኝ። አቶ ናታ እስከ ዛሬ እኔ ላሰሙ ትችላላችሁ ብዬ አላስብም። አባታችሁ እኮ ካረፈ ወራቶች ተቆጥረዋል ትለዋለች ማለት ነው። እና ናታ በጣም ይደነግጣል። በጣም ደነገጠና አቶ ናታ እየሰማኸኝ ነው ትለዋለች ማለት ነው። ከዛ ስትለው እሱ በጣም ስልኩን ከእጁ ላይ ተቀበለውና በጣም ደነገጠ። አናገራት እና እኔ ናታን አይደለሁም ይቅርታ ካላስቸገርኩሽ ማን ልበል ይላታል። ሰናይት እባላለሁ። እኔ እስከ ዛሬ አባታቸውን መሞት ሳይሰሙ ይቀራሉ ብዬ አላሰብኩም ትላለች ማለት ነው። እና ውድ ቤተሰቦች ቪዲዮውን እንዴት ተከታተላችሁት? ናታዬ በጣም ደንግጦ በቃ ማንነቱን አያውቅም ማለት ነው። ከባድ ነው። የአባትና የእናት የቤተሰብ ተራርቆ መኖር ለዚህ ነው ትርፉ ማለት ነው። ይሄ ነው በስልክ ድንገት ይመጣል እና ተከታትሎ ያለመጠየቅ ቤተሰብ እዚህ ላይ ያስተምራል ብዬ አስባለሁ ማለት ነው። አባትና እናትን ተከታትለን ባለመጠየቃችን ይሄ ድራማ ያስተምረናል ማለት ነው። ለወራት አባት ሞቶ አልተሰማም፣ ለወራት ማለት ነው። እናት የት እንዳለች አይታወቅም። ይሄ ሁሉ ምንድነው? ተራርቆ መኖር ያመለክታል ማለት ነው። ተራርቆ መኖር ደግሞ ጥሩ አይደለም። ተራርቆ መኖሩ ጥሩ ምንም ችግር የለውም። መጠያየቅ ግድ ነው ማለት ነው። በተወሰነ ሰዓት በተወሰነ ጊዜ የአባትና የእናትን ያሉበትን መጠየቅ ግድ ይላል ማለት ነው። ግድ ይላል እና ባለመጠየቃቸው ይኸው መንገድ ላይ የአባታቸውን ሞት ሰማ ማለት ነው። ናታ በጣም ተበሳጨ፣ በጣም አሰበ እና ከዛ ያፌት ዘበኛው ማለት ነው የሰርጋችንን ሊበጠብጥ የመጣ ሰው ነበረ ይላል ማለት ነው። አዎ ነበረ፣ እኔ በር ላይ እየተዘዋወርኩ ነበር እና በዛው አስቀረናት። በዛው የሆነ ሴት አግኝተን ልትበጠብጥ የመጣች ነበረች እና በር ላይ ያዝናት ይለዋል ማለት ነው። ከዛ ሳይ ይለዋል። ከዛ ያፌት የሚባለውን ልጅ ታውቀዋለህ? አዎ አውቀዋለሁኝ። ወደ ሰርጉ ቤት ነው የሚሄዱት እነዚህ ሰላም ያልኳቸው ልጆች ትለዋለች።
እና እንዴት ያለ መልካም ሰው መሰለሽ ይላታል። እኔ ሚስቱ ነኝ እና ሌላ ሴት እያገባ ነው እኔን ሚዲያ ላይ ጥሎኝ ትላለች ማለት ነው። ያ ሱብሃንአላህ። እና ውድ ቤተሰቦቼ የዛሬው ቪዲዮ ይሄን ይመስላል። ክፍል 78 ይሄን ይመስላል። የቀጣይ በሌላ ርዕስ እስከምንገናኝ ሰላም ቆዩን። ውድ የሀገሬ ልጆች ይህንን ቪዲዮ የምትከታተሉ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ በቅንነት ማለት ነው። ውድ የሀገሬ ልጆች ክብር በሉልኝ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።